ይህንን በተደጋጋሚ ተናግረናል። ጌታችን ኢየሱስ ክርስቶስ አንድም ቦታ ላይ አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ ብሎ አላለም። ተናግሯል። ኢየሱስ ብሏል። ይህንን ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ እንዲህ ሲል ኢየሱስ ተናግሯል። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብንም ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሏል። ይሄ የኢየሱስ ንግግር ነው። ጥምቀት በማስም ነው። እሺ በኢየሱስ ነው። በኢየሱስ ስም አጥምቁ ተብሎ ተጽፏል። ጌታ ኢየሱስ ምን ብሎ ነው ያዘዘው? ይኸውላችሁ ስሙኝ። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ ይላል፣ እንግዲህ ሂዱና አሕዛብንም ሁሉ ይላል በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ነው ይላል። በጣም አጭር ነገር ነው ዛሬ ማካፈላችሁ። ከዛ በኋላ እንደተለመደው ጥያቄ ላለው ሰው እድል እሰጣለሁ። ጥያቄ በተለይ እውቀት አለን እያላችሁ በተለያየ ቦታ ላይ ስለዚህ እኔ ስለማካፍለው እውነት ስህተት አለው ብላችሁ የምትሉትን ነገር ማሳየት የምትፈልጉ ሰዎች አላችሁ። ግን መጽሐፍ ቅዱሳዊ ማስረጃ እስከዛሬ ስታቀርቡ አላውቅም። ስድብ ነው ምናምን ነው ማንቋጠጥ ነው እንጂ የለም መጽሐፍ ቅዱሳዊ ማስረጃ። ይሄ እዚህ ጋር እንደዚህ ያስተማርከው ነገር ማስረጃ የለውም በሚል መሞገት የሚፈልግ ሰው ማሳየት የሚፈልግ ሰው በጣም ነው የምትፈለጉት። እግዚአብሔር የተመሰገነ ይሁን። እሺ ዛሬ ማካፈላችሁ ምንድን ነው? በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ አላለም። ማቴዎስ ወንጌል ምዕራፍ 28 ላይ እናነብና ይህንን ለምን እንዳላለ ራሱ መፈተሽ አስፈላጊ ይሆናል ማለት ነው። እውነትን ማወቅ የሚፈልግ እውነትን መረዳት የሚፈልግ ለምን እንደዚህ እንደተቀመጠ ማየት ያስፈልጋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደዚህ ይላል፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው አይልም። በአብ በወልድና በመንፈስ ቅዱስ ካለ በኋላ ስም ይላል እንጂ በአብ በወልድ መንፈስ ቅዱስ አጥምቁ አይልም። እንደሱማ ቢሆን ኖሮ በአብ በወልድ መንፈስ ቅዱስ ቢሆን ኖሮ ትእዛዙ እንደሱ እያሉ የሚያጠምቁ ሰዎች መጽሐፍ ቅዱስን ሙሉ እናገኝ ነበር። በመጽሐፍ ቅዱስ ውስጥ በጣም በከባድ ቃላቶች ከተጻፉ ሐሳቦች መካከል ራዕይ መጽሐፍ መጨረሻው ላይ መጽሐፍ ቅዱስ ሐሳቡን ሊዘጋ አካባቢ የተቀመጠው ሐሳብ ላይ ከቃሉ የሚያጎድሉ ቃሉን ምን ይላል? ቁጥር 18 ላይ ምዕራፍ 22 ላይ በዚህ መጽሐፍ የተጻፈውን ትንቢት ቃል ለሚሰማ ሁሉ እኔ እመሰክራለሁ፣ ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል ይልና ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቱ ከተማ እግዚአብሔር እድሉን ያጎድልበታል ይላል። ማጉደልንና መጨመርን በጣም ነው የሚጸየፈው። በዘዳግም መጽሐፍ ላይ ዘዳግም መጽሐፍ ምዕራፍ 12 ላይ ደግሞ ብትሄዱ ሰው እንዴት እንደዚህ አይነት ነገር ባለበት መጽሐፍ ላይ እንደዚህ እንዲያነ ድፍረት ለምን እንደሚደፈር እኔ አላውቅም። አሁን ምን የሚል ቃል ታገኛላችሁ? ዘዳግም መጽሐፍ ምዕራፍ 12 ቁጥር 32 ላይ እኔ የማዝህን ነገር ሁሉ ታደርገው ዘንድ ጠብቅ፣ ምንም በእርሱ ላይ አትጨምር፣ ከእርሱም ላይ ምንም አታጉድል ይላል። ከቻልክ መጠበቅ ነው። መጠበቅ ካልቻልክ ደግሞ አለመጠበቅ ይሻላል እንጂ መጨመርም ማጉደልም አይገባም ማለት። እግዚአብሔር የተመሰገነ ይሁን። ለምንድን ነው ስም የምትለዋን ነገር ማጉደል የተፈለገው? ምክንያቱም ይሄ ትእዛዝ በሙሉ ሲነበብ
ስም የሚለው ካልጎደለ ሁለት ነገሮችን ያመጣል ትእዛዙ። አንደኛው ስም እያጠየቀ ሊሆን ይችላል። በአብ በወልድና በመንፈስ ቅዱስ ስም አጥምቁ ስለሚል ማን ነው ያ ስም የሚል ስም ያጠይቃል። አይ ሌላኛው ደግሞ አይ ሄዳችሁ ድገሙ ማለት ነው ብሎም ሊረዳ ይችላል። ሰው በአብ በወልድ በመንፈስ ቅዱስ ስም እያለ እየደገመ ትእዛዙ እንደዚህ ነው ብሎ ሊያስብ ይችላል። ወይም ደግሞ የአብ የወልድ መንፈስ ቅዱስን ስም ያጠይቃልና ማን ነው ያ ስም ብሎ ያንን ስም ወደ መፈለግ ሊመጣ ይችላል። ከዚህ ውጭ ሊሆን አይችልም። ከነዚህ ሁለቱ አንደኛውን የመረጠበትን መንገድ ማስረዳት አለበት። ዝም ብለህ ተነስታ አይ አብ ወልድ መንፈስ ቅዱስ እያልኩኝ ነው ማጠምቀው ለምን እንደሱ አልክ? ለምንድን ነው ስም እያጠየቀ የማይሆነው? ለምንድን ነው? ትእዛዙን ከሆነ መፈጸም እንፈልገው ማጉደልም መጨመርም አንፈልግም። የተጻፈው ነገር እንዳለ ነው መደረግ ያለበት ከተባለ ከሁለት አንዱ የመረጥንበትን ምክንያት ማስረዳት አለብን። እንዲሁ ዝም ብለን ደስ ስላለኝ ነው የሚባል ነገር የለም። ወይም የኔ ቤተ እምነት እንደዛ ብሎ ስለሚል እንደዛ ላለው የሚባል ነገር የለም። ወይም ደግሞ አንዳንዶች እንደሚሉት አይ የሆኑ ስኮላሮች እንደዛ አሉ። ስኮላር የሚባል ጣጣ እዚህ ውስጥ አይገባም። ስለ እግዚአብሔር ቃል እያወራን ስኮላር የሚባል ጣጣ አይነገርም። ስኮላር የሚባለውም ሰውዬ ሰው ነው፣ እግዚአብሔር አይደለም። የተናገረው የሄደበት አካሄድ ልክ ከሆነ ትቀበላለህ፣ ልክ ካልሆነ አትቀበልም እንጂ ስኮላር የሚባል ጫና የለም። አሁን ሰውን እንደዛ ነው የሚያደርጉት። ልክ አንድ ይነገርና ካልሆነ አይ እስኪ ስኮላሮች እንደዚህ ብለዋል፣ አንተ ያልከውን ሀሳብ የተናገረ ስኮላር ካለ አምጣ እና ስኮላር ካለ ትቀበላለህ፣ ስኮላር ካላለ አትቀበልም። የስኮላር ጫና ሰው ላይ ያመጣል። የእግዚአብሔር ቃል ቁጭ ብሎ ማለት ነው። እግዚአብሔር የተመሰገነ ይሁን። ማንም ሰው ከእግዚአብሔር ቃል በታች ነው። ስለዚህ ለምን መረጥክ? አይ ስም እያጠየቀ ነው ብለህ ስትል ስም እያጠየቀ ለመሆኑ ማስረጃ መቅረብ አለበት። አይ በአብ በወልድ በመንፈስ ቅዱስ ስም እያልኩኝ ደግማለሁ ካልክም ለምን እንደሱ እንደምታደርግ ስም እንደማያጠይቅ ማረጋገጫ የሰጠበትን ምክንያት ማቅረብ አለበት። ደስ አለኝ ወይም ደግሞ በድግግሞሽ ይህንን ነው ስሰማ የኖርኩት ወይም ስኮላር የሚባሉ ሰዎች እንደዚህ አሉ የሚባል የዝም ብሎ ውሃ የማይቋጠር ነገር በተለይ በዚህ ዘመን መጽሐፍ ቅዱስ ሶፍት ኮፒውም ሃርድ ኮፒውም ሌላውም ማስረጃ በእጃችን በገባበት በዚህ ዘመን ላይ ስኮላሮች ብለውኛል፣ እነ እንትና የሚባሉ ሰዎች እንደዚህ ብለው ተርጉመውልኛል፣ እኔ ደግሞ ሳየው ደስ የሚለኝ እንደዚህ ነው፣ ወይም ደግሞ እኔ ያለሁበት ቤተ እምነት እንደዚህ ብለው ነው የሚያወሩት የሚባል ነገር ማስረጃ ሆኖ ሊቀርብ አይችልም። በተለይ በዚህ ዘመን እግዚአብሔር የተመሰገነ ነው። ስለዚህ የሚያጎድሉ ሰዎች ትክክል አይደለም። ባጭሩ በአብ በወልድ መንፈስ ቅዱስ አጥምቁ ብሏል የሚለው ይሄ ማጉደል ነው። ስም የሚለውን ትልቅ ነገር ምክንያቱም የተጸኦ ስም ባልሆነ ነገር ላይ ስም የሚል በሚጨመርበት ጊዜ ለውጥ ያመጣል፣ በመጽሐፍ ቅዱስም ከመጽሐፍ ቅዱስ ውጭ። ስለዚህ ይህን ትልቅ ነገር ያጠፉባችሁና በአብ ወልድ መንፈስ ቅዱስ ብሎ አጥምቋ፣ በአብ ወልድ መንፈስ ቅዱስ እኮ ነው አጥምቆ ያለው ይላሉ። እንዴት ሆኖ ነው የሚረሳው? ይሄ ስም የሚለው እንዴት ሊረሳ ቻለ? ማን ነው ይህንን የማስረሳ ተባባሪው? ማን ነው? እግዚአብሔር የተመሰገነ ይሁን። ስለዚህ እዚህ ላይ ስም ስላለ የግዴታ ስም እያጠየቀ ነው እንጂ ድገሙልኝ እያላለ እንዳልሆነ በጣም ግልጽ ነው። ጌታ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ብላችሁ አጥምቁልኝ ቢል ሐሳቡ እሱ ቢሆን ኖሮ እሱም እንደሱ ይለው ነበረ ትእዛዙ ላይ። ሐዋርያቶቹም እንደሱ ሲያደርጉ ከዛ በኋላ ያሉትም ሰዎች እንደሱ ሲያደርጉ እናይ ነበር። ስለዚህ ዛሬ ትልቁ መርዶ
ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቁ አላለም፣ ስም ጨምሮበታል። በአብ በወልድ በመንፈስ ቅዱስ ስም ይላል። ስም ከተጨመረ ስም እያጠየቀ እንጂ ድገሙልኝ ማለት አለመሆኑ አከተመ ማለት ነው። ሰዎች በፈቃዳቸው በወደደኝ በደሳለኝና በመሰለኝ የሚሄዱበት ነው እንጂ የተጸውዖ ስም ባልሆነ ላይ ጌታ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እንዳላለ እርግጠኛ ከሆንን እንግዳው ስም እያጠየቀ ነው እንጂ ድገሙልኝ አላለም። ስም ባልሆነ ነገር ላይ ስም ሲጨመር አንደኛ የመጀመሪያው ብዙ ነጥቦችን አነሳለሁ። የመጀመሪያው የተጸውዖ ስም ያልሆነ ላይ ስም ሲጨመር ራሱን መድገም ሳይሆን የተጸውዖ ስምን የሚያጠይቅ መሆኑን በተደጋጋሚ አይተናል። ለዛሬም በዛ ልጀምር። ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ ቁጥር 17 ላይ እግዚአብሔር ይመስገን ወይም ለማሳጠር ቁጥር 21 ላንብበው ጊዜ ለመቆጠብ የጌታን ስም የሚጠራ ሁሉ ይድናል ይላል። አሁን ጌታ የተጸውዖ ስም አይደለም፣ ገዢ ነው። ስለዚህ ጌታ ብሎ የሚጠራ ይድናል አይልም። የጌታ ስም ነው ያለው። በጌታ ስም ነው እንጂ መዳን ያለው በጌታ በሚለው አይደለም። ዝም ብሎ በጌታ ስትል ትድናለህ አይደለም። ስም አለ። ገዢ ወይም ጌታ የተጸውዖ ስም አይደለም። የተጸውዖ ስም ባልሆነ ነገር ላይ ስም የሚለው ቃል ሲጨመር የግዴታ የተጸውዖ ስም ያጠይቅ። ስለዚህ በስም ሁሉም ሰው እንዴ ያ ኢየሱስ ነው አይልም። አይ ዝም ብለህ ለምን የጌታ ስም አትልም? አይ ጌታ እኮ ብሎ አይደለም የሚለው ስም እኮ ይጠይቃል ይላል። እዚህ ላይ እየታወቀ አብ ወልድ መንፈስ ቅዱስ ላይ ግን ስም ከጨመሩ ስም የሚያጠይቅ ስለሆነ ምን አድርገው ያነቡላቸዋል? በአብ ወልድ መንፈስ ቅዱስ አጥምቆ ብሏል። በአብ ወልድ መንፈስ ቅዱስ አጥምቆ ብሏል። እስከ መቼ ማታለል ይቻላል? እስከ መቼ? ሙሉውን ለአንብበው ካልክ ደግሞ ስም ሊያጠይቅህ ነው። ስሙን ማምጣት አለብህ እንጂ ስም ባልሆነ ነገር ላይ ስም ተጨምሮ ስም ሳያጠይቅ ማለፍ አትችልም። ያ ደብል ስታንዳርድ ይሆናል። አንዳንድ ቦታ ላይ ስም አጠይቃለሁ፣ አንዳንድ ቦታ ላይ አላጠይቅም እንዳትል ደግሞ ያ ደብል ስታንዳርድ ነው የሚሆነው። ሌላ ብዙ ጊዜ እንደምጠቅሰዋለሁ። ይሄንን ያዕቆብም ላይ ያለውን መጥቀስ እችላለሁ። ሮሜም ላይ አለ። ያዕቆብ ላይ ያለውን ብጠቅስ ደግሞ እግዚአብሔር ይመስገን ያዕቆብ ምዕራፍ 5 ቁጥር 14 ላይ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። በጌታ ብለው ይጸልዩለት አይልም። ጌታ የተጸውዖ ስም አይደለም፣ ፕሮፐር ኔም አይደለም፣ ኮመን ጌታ ገዢ ማለት ነው። የጌታ ምን አለ? ስም አለ። የጌታን ስም በጌታ ስም ነው የምትጸልየው። ታዲያ ማን ብለህ ነው ስትጸልይ ሰዎች እንዲፈወሱ የምትጸልየው? እንደ ኢየሱስ ነው ይላል። አይ ለምን ኬታ መጣኸው? እዚህ ጋር ኢየሱስ ይላል እንዴ? አይልም። ታዲያ ኬታ አምጥተው ነው ኢየሱስ እያልክ የምትጸልየው? አይ ስም ይላል እኮ። ስም ካለ የግዴታ ስም እያጠየቀ ነው እንዴ? በሽታ ላይ ሲደርስ ስም አለው፣ ስሙ ይመጣል። ሌላ ነገር ላይ ስም እያጠየቀ እንደሆነ ይመጣና ውሃ ላይ ሲደርስ ግን ይረሳል። እንዴት ነው አጥምቆ ያለው ሲባል በአብ ወልድ መንፈስ ቅዱስ አጥምቆ አለ ይላል። ኧረ አላለም። ስም አለ፣ እዛ ጋር ስም አለ።
የግዴታ ያ ስም መምጣት አለበት። እግዚአብሔር የተመሰገነ። ስለዚህ ጌታ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አጥምቆ አላለም። ስም እያጠየቀ ነው። ስም ብሏል። አንድ ስም ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አብ የተጸውዖ ስም አይደለም፣ ወልድ የተጸውዖ ስም አይደለም፣ መንፈስ ቅዱስ የተጸውዖ ስም አይደለም። ስለዚህ በመጽሐፍ ቅዱስ ውስጥ የተጸውዖ ስም ባልሆነ ነገር ላይ ስም ሲጨመር ያንን ስም እያጠየቅ ቆይተህ እዚህ ጋር ሲደርስ ግን ሌላ መንገድ ልከተል የሚለው ማን የመከረ? ይሄንን ከእናንተ የታመመ ማንም ቢኖር የጌታን ስም ሲል ስም እያጠየቀ ነው አልክ። እዚህ ጋር የጌታን ስም የሚጠራ ሁሉ ይድናል የሚለው ሐዋርያት ሥራ 2:21 ላይ እዚህ ጋርም ስም እያጠየቀ ነው አልክ። ማቴዎስ ወንጌል 28:19 ላይስ በአብ በወልድ በመንፈስ ቅዱስ ስም ሲል ስም የሚለውን ከምትቆርጠው ከምታጎድል በማጉደል ቴክኒክ ውስጥ ከምትገባ ስሙን አታጠይቅም። እግዚአብሔር የተመሰገነ። ስለዚህ ስም ያጠይቃል ወደሚለው ከሄድን ያ የሚያጠይቀው ስም ደግሞ ማን እንደሆነ ሐዋርያቶቹ ሲያጠምቁ አይተናል። እግዚአብሔር ጥምቀት የሚባል ቦታ የተከናወነበት ቦታ ሁሉ እግዚአብሔር የተመሰገነ ይሁን። ኢየሱስ የሚባል የተጸውዖ ስም እየተጠራ ነው ጥምቀት የተከናወነው።